ምንድነው እንደዚህ ማማር ካላችሁ ሚስጥሩ አንድ ነው። እሱም ሃፒ ዲኮር ቡታጀራ ነው። እንደምታዩት ብድ ያለች ዲኮር ሰርቶልኛል። ሁልጊዜ እኔም ከሃፒ ዲኮር ጋር ነኝ። እንደሚታወቀው ያው ስራው ራሱ ይናገራል አይደል? ስልክ ቁጥራቸው የሚሆንና ሃፒ ዲኮር ይለያሉ ቡታጀራዎች። የፈለጋችሁበት ድረስ መጥተው ይሰሩላችኋል። መደወል ብቻ ነው ከእናንተ የሚጠበቀው። ውበት ሃፒ ዲኮር ጋር ብቻ ጎቢ ቀድና ነው ሰማይ በሆነልኝ ብራ እኔ ካንቺ ጋር እንደምለት ጨለማ ማልፈራ ጎቢ ቀድና ነው ሰማይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ በማስታወቂያ መጥቷል እና ሪፖስት አድርጎታል። ይሄ ብቻ አይደለም፣ ቦፌውንም ያዘጋጁለትን ምናምን ምግቡን ማለት ነው አስተዋውቋል ማለት ነው ውዶቼ። እየሄዳችሁ ገብታችሁ እዩለት። የሚፈልግ ደግሞ ለተለያዩ ፕሮግራሞች ምናምን ማዘዝ ይችላል። እንደዚህ ዲኮርም ከፈለጋችሁ ምናምን ማለት ነው። ስልክ ቁጥር አስቀምጧል። ሪፖስት አድርጎታል። ከሚበዛባችሁ ብዬ ያኛውን አላመጣሁትም ማለት ነው ውዶቼ። እና እንዴት ናችሁ? ሊዳና ናችሁ? የኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ጨረቃዎቻችን ትናንትና ፏፈሽ ብለው በሚገርም ሁኔታ አሳልፈዋል። በጣም ደስ ብሎናል። በድጋሚ እንኳን ለዚች ቀን አደረሳችሁ ጨረቃዎቻችን። ሰላማችሁ ብዝዝት ይበልልን። ማታ ላይ ደግሞ ደስ ከሚለኝ ጀማው እዛ ጋር ነበርኩኝና በጣም አሪፍ ጊዜ ነበረ። አሪፍ ምሽት ነበር ያሳልፍ ነው። ድምቅ አድርገ ነው ነበር ማለት ነው። እና ጨረቃዎቻችን ሁሌም ወደፊት የኔ ውዶች በጣም ነው የምንወዳችሁ። ከዚህም በኋላ ውዶቼ ኦዲየንስም ቢሆን ጨረቃ ፋሚሊ ይዘውልን በሚመጡት ቪዲዮዎች ለስራም ብለው በሚያመጡት ነገር ወይም ደግሞ ብቻ አንዳንድ ነገር በሚፈጠር ሰዓት ወደፊትም የሆነ መሸበር፣ መጨነቅ፣ ሌላ ታሪክ ውስጥ መግባት፣ ማሰብ፣ ራሳችሁን መጉዳት አስፈላጊ አይደለም። ከዛ በተረፈ ደግሞ እርስ በርስ መጠላላት የሆነ አለ አይደለ መከፋፈል ምናምን ነገር አስፈላጊ አይደለም። ብዙ ነገሮች አልፈዋል። ከዛ ነገሮች መማር መቻል አለባችሁ። በዚች 3 ቀን እንኳን ብሩኬ ፕራንክ አድርጎ እስኪ ጨርስ ድረስ ከብዶን ግማሾቻችሁ ያው ጭቅጭቅ ስለሰለቻችሁ እነሱ ወደ ሌላ ነገር እንዳይገቡባችሁ በማሰብ ነው፣ እነሱን በጣም ስለምትወዷቸው። አንዳንዶቻችሁ ደግሞ ላይክ በጣም በችኮላ ምናምን ሰውን ለመዘርጠጥ ሰውን ለመጣል የምትሞክሩ አላችሁ። የሆነ የስድብ ሱስና የፎቶ መዘግዘቅ ሱስ ያለባችሁ ማለት ነውና እንደዚህ አይነት ነገር ትንሽ የኮሽ ባለች ቁጥር የሆነ ነገር በተፈጠረ ቁጥር እንደዛ ማድረጉ አግባብ አይደለም። ቢነገራችሁ ምንም አይገባችሁም። ብቻ ልቦና ይስጣችሁ ለእናንተ። ጨረቃዎቻችንም ለምደውታል። ምንም አይመስላቸውም። ምክንያቱም እነሱ ከፍ እያሉ ሁልጊዜም ደረጃቸውን እያሳያችሁ ይሄዳሉ። በጣም ብዙ የሚወዷቸው የጨረቃ ፋሚሊዎች አሉና ከነሱ ጋር ከኛ ጋር አንድ ላይ እንጓዛለን ማለት ነው ኢንሻአላህ። ሁላችንንም በያለንበት ሰላም እንሁን፣ በያለንበት ሰላማችን ይብዛ ውዶችዬ። ከዛ በተረፈ እንግዲህ ብሩኬ ትናንት በሚገርም ሁኔታ በሚጣፍጥ ቃላቶች ገልጿታል። እንግዲህ ሀይሚዬን ምናምን ሸር ባደረገው አይታችሁታል ሁላችሁም። እና በጣም ነው ደስ ያለኝ፣ የምሬ ነው። እንደዛ ብሎ ሲገልጻት ምናምን በጣም ነው ደስ ያለኝ። ቅመምዬ የኔ ቆንጆ፣ አንቺም ለሱ እሱም ላንቺ በጣም አስፈላጊ ሰዎች ናችሁና ፈጣሪ መጨረሻችሁን ያሳምርልን። ከዛ በተረፈ ዛሬ ፎቶ ፖስት አድርጎ ነበርና ከፈጣሪ ፊት የተንበረከከ በማንም ፊት ይቆማል ብሏልና ልክ ነው። ከፈጣሪያችሁ ጋር ስትገናኙ፣ ፈጣሪያችሁ ፊት ስትንበረከኩ የትኛውን ቦታ ላይ ማንኛውን ፊት በኩራት መቆም ትችላላችሁ ማለት ነው። ምክንያቱም ጠባቂያችሁ ፈጣሪ ነው። እና ውዶችዬ ሌላው ትናንት እዩ መታ ነበረ እና የእዩ ጉዳይ እያሳሰባችሁ ኮሜንትም ስር ምናምን እዩ መታለች ምናምን እያላችሁ እየተጨነቃችሁ አላችሁ እህቶቼ፣ የኔ ውዶች አትጨነቁ። የምን መጨነቅ ነው እንዴ? ምንም ትምጣ። ሲጀመር ይሄ ነገር እንዳልተጠናቀቀ ታውቃላችሁ አይደለ? ስለዚህ አሁን የመጣችሁ ለስራው ነው። ከዛም በኋላ ለመቋጨት ነው። ገባችሁ? ከዛ ውጪ ምንም እውነት የለም። እና እሷን ታቋታላችሁ። በጣም ትወና ምናምን ትችላለች፣ ማሳመን ምናምን ትችላለች። እንዳያችኋት ድርቅ ያለች ነች ምናምን ነገር የምትናገረው ነገር ምናምን በቃ የሆነ እኛን ለማሳመን የምታደርገው ጥረት ትወናዋ ምናምን ጎበዝ ነች፣ ትችላለች። ግን ደግሞ እንደዛ አለች ማለት እውነት አላት ማለት አይደለም። ገባችሁ? እውነት ካላት
እንደዚህ ወታ መለፍለፍ አይጠበቅባት። መጨረስ ያለባትን ክብሯን ጠብቃ በውስጥ መጨረስ ትችላለች ውዶቼ። ሲጀመር ሀ ተብሎ ሲጀመር ይሄ ነገር ለስራና ለስራ ተብሎ ነበረ ይሄ አይዲያ ተፈጥሮ እስከዚህ ድረስ የደረሱት። ከዛም በኋላ ደግሞ አሁን ላይ ስላልተቋጨ ነገሩ ለመቋጨትና ስሙን ለማጽዳት ግዴታ ወደዚህ ነገር መግባታቸው አይቀርም ነበረ። አሁን ትናንት መጣሽ ጠፋሽ ሲባል ትናንት መጣሽ ማለት ነው። ስለዚህ የፈለገ ነገር ብታወራ መጨነቅ መሸበር አስፈላጊ አይደለም ውዶቼ። ሲጀመር ለምን ቤቷ እንደምትሄዱ አላቅም። አትሄዱ፣ በቃ አታዳምጧት። እሷን እያዳመጣችሁ ኮሜንት በሰጣችሁ ቁጥር እኮ ለእሷ ሰፖርት እያደረጋችኋት ነው ውዶቼ። ይጠቅማታል። ለእሷ ዩቲዩበርና ስራ እየሰራች ነው። ገባችሁ? ስለዚህ እዛ እየሄዳችሁ ራሳችሁን አታጨናንቁ። እዛ ሄዳችሁ ያልሆነ ነገር የእሷን ድርቅና ምናምን እየሰማችሁ አእምሯችሁን አታጨናንቁ። በቃ አትሄዱ፣ አትስሙ። ጨረቃዎቻችን ሰላም ናቸው፣ ፍቅር ናቸው። ወደፊትም ፈጣሪ ያገናኘውም ማንም አይለያየውም ሲጀመር ማለት ነው። ገባችኋ? ስለዚህ በትንሽ በትልቁ ምናምን ነገር እንደዚህ እሷ እንደዚህ አለች እያልን የእሷን ፎቶ እየለጠፍን ባወራን ቁጥር ለእሷ ይጠቅማታል ያ ነገር ማለት ነው። አሁን እንደኔ ትንንሽ ዩቲዩበር ፎቶ አለጥፎ ምናምን እንዲህ ነው እንዲል አልፈልግም። ግን ምን ይደረጋል፣ ያው ሰውን ተው ማለት አይቻልም። በገባችሁና እኔ ፎቶዋን ሁሉ እዚህ ጋር ማምጣት አልፈልግም። ለምንድን ነው በቃ እንደዛ ስናደርግ ለሷ ይጠቅማታል እንጂ እየጎዳናት አይደለም። ገባችሁ አይደለ? ስለዚህ እሷ ኦሬዲ ተሰዲባ ተጨርሳለች። ግን ያ ሁሉ ምንም አልመሰላትም። ክብሯን ጥላ ኦሬዲ እየሰራች ስለሆነ ምንም አይመስላትም ስድብ ምናምን። ገባችሁ አይደለ? ስለዚህ እናንተ በየሄደችበት እየተከተላችሁ አእምሯችሁን አታጨናንቁ። በቃ የምንም ልጅ እንኳን ቢኖር የብሩኬ አይደለም። ሲጀመርም የምንም ልጅ ያለ አይመስለኝም። ሲቀጥል ደግሞ ዲኤንኤ ማድረግ አልፈልግም በዚህ ሰዓት ምናምን ከክርስትና በኋላ ነው። ከፈለክ እሱ መተህ ነው አንተ እንጂ አንተ በፈለክበት ሰዓት ምናምን ዲኤንኤ አይደረግም። ከዛ ደግሞ ምናለች መተህ መጠየቅ ሳትጠይቀኝ ምናምን ነገር። ጤነኛ ሰው እንደዚህ ብሎ አያስብም ውዶቼ። ይሄ ልጅ አላመነላትም አይደለ? እኔ አላደረኩም፣ ምንም ነገር አላደረኩም፣ የኔ አይደለም ልጁ አላት አይደለ? ስለዚህ ሰላሟን ከፈለገች፣ ሰላማዊ ሰው ከሆነች፣ ሰላም ከፈለገች በቃ ያንተ አይደለም የኔ አይደለም ማለት አይደለ? ካድከኝ አይደለ? ስለዚህ ዲኤንኤ እናድርግና እውነቱ ይታወቃል ብላ ወዳዛ ወደዚህ ሳትል ዲኤንኤ አድርጋ እውነቱን ማሳወቅ ነው መቻል ያለባት እንጂ እንደዚህ መታ አንተ በፈለክ ሰዓት መሆን አይችልም፣ እንደዚህ ነው ገና 2 ወር መጠበቅ አለብ ምናምን። ከዚህ በኋላ ማን 2 ወር ይጠብቃል? 80 ቀን ማለት እኮ 2 ወር ነው አይደለ? ምን 2 ወር? 2 ወር ከ20 ቀን ያው 3 ወር በሉት። ስለዚህ 3 ወር ደግሞ ከዚህ በላይ ማን እሷን ይጠብቃል? በቃ እውነቱ እሱ የራሱ ህይወት አለው። ህይወቱ እንዳይበጠበጥ ይሄ ልጅ በውሸት ተወንጅሏል፣ ስሙ ጠፍቷል። መጥቶ ዲኤንኤ እናድርግ አላት። እሷ ደግሞ አሁን ላይ ዲኤንኤ ያላደርግም ገና እስከ ክርስትናው ድረስ ጠብቅ፣ ልጁ ያንተ ነው ግዴታ እመን የሚባል ነገር የለም። የሰው ልጅ ካላመነላችሁ በሚያምንበት መንገድ ማሳየት መቻል ነው እንጂ ያለባችሁ እሱ ጋር መከራከር፣ እዚህ ጋር መጥቶ መለፍለፍ፣ ሚዲያ ላይ ራስን ማዋረድ አስፈላጊ አይደለም። ኦልሬዲ እኮ ተዋርደሻል። የኔ እናት አንቺ ሴትነት ምናምን ነገር እያልሽ ታወሪያለሽ አይደለ? የሴት ልጅ ክብር ያለው እንደዚህ አይደለም ምናምን። ኧረ እባክሽ ሲጀመር አንቺ መጀመሪያ ክብርሽን መች ጠበቅሽ? አንዲት ሴት ልጅ ተሳስታ የሆነ ነገር ግንኙነት አደረገችና አረገዘች እንበል። ካረገዘች በኋላ ልጁ የሱ ነው እያለሽ ሚዲያ ላይ መውጣት ማለት ራስን ማርከስ ነው ውዶቼ። ወንድ ልጅ ወንድ ነው፣ ይሳሳታል። ወንድ ልጅ ችግር የለውም ምናምን ነው የሚባለው። ገባችሁ? ወንድ ልጅ ይሳሳታል ምናምን ምንድነው ይሄ ተብሎ ነው እንትን የሚባለው። ሴት ልጅ ግን እቺ ክብሯን ማትጠብቅ ደግሞ አፋለይ ብላ ታወራለች እንደ እየተባለች እድሜ ልኳን ስትሰደብ ነው የምትኖረው። ገባችኋ? አንቺ ክብርሽን ያጣሽው የዛኔ ወተሽ እኔ እርጉዝ ነኝ ብለሽ ከተናገርሽ በኋላ ልጁ የሱ ነው የኔ አይደለም እየተባልሽ እየተከተልሽ በየሄዱበት ምናምን እንደዛ ስትሆኚ የዛኔ ነው ክብርሽን ያጣሹ። ከዛም አልፈሽ ደግሞ ግግም ብለሽ አዲስ አበባ ድረስ ሂደሽ ቤቱ ጋር ግዴታ ያላመነ ልጅ ግዴታ አመን እያልሽ እስከ መክሰስም ሁሉ ደርሻለሁ ብለሽ ነበር። ያ ሁሉ እኮ ውሸት ነው ውዶቼ። አንድ ሴት ልጅ ካረገዘች ያላመናላትን ወንድ መክሰስ አችልም። የትኛው ህግ ነው እንደዚህ አይነት ህግ የሚቀበልሽስ? እንዴት አይነት ህግ ነው እንደዚህ አይነት ህግ? የትም እኮ የለም ውዶቼ። አልቀበልም ካላት አልቀበልም ነው። ይሄ ልጅ ሰው አልገደለም፣ ወንጀል አልሰራም፣ ምንም አይነት መረጃ የላትም። እንግዲህ እዛ ጋር ህጉ አንሶላ ቆሞ አላነጠፈ ምንድን ብሎ ነው የሚቀበላት? በምን አይነት ወይ ነው የምትከሰው? ምንም እኮ ስትከሱ የሆነ ነገር ስትከሱ ማለት ነው መረጃ ሊኖራችሁ ይገባል። ትክክለኛ የሆነ ነገር ምክንያት ሊኖራችሁ ይገባል። ገባችሁ?
የሆነ ሰው ወንጀል ሰርቶብኛል ካላችሁ እንዴት በምን አይነት ሁኔታ የሚለውን ነገር ትጠይቃላችሁ። ከዛ ደግሞ እንደዚህ አድርጎኛል ካላችሁ ደግሞ ምስክርና የሆነ ነገር ይዛችሁ መረጃ ይዛችሁ ነው። እቺ ልጁ የሱ ነው አስረግዞኛልና ልጁን አላምንልኝ አለ ተብሎ ይከሰሳል? አይከሰስም ውዶቼ። በየት ሀገር ነው እንደዚህ አይነት ክስ እንትን የሚለው? ግዴታ መንከባከብ አለበት ምናምን። የሱ ነው ይሄ ልጅ እኮ የኔ አይደለም እያለ እየተከራከረ ነው አይደል እንዴ? ስለዚህ እነዚህ ሰዎች ክሱን እንትን ብለው ምን ብለው ነው እዛ ጋር ጥያቄ የሚያቀርቡት? አስረግዝሃታል የኔ ነው ያንተ ነው እያለች ነው ስለዚህ ማመን አለብህ ብለው የሚል ህግ አለ? የለም አይደረግም። ሲጀመር መክሰስም አችልም። ያ ነገርም ውሸት ነበረ። ገባችሁ አይደለ? የእውነት እርጉዝ ከሆነች አርፋ ቁጭ ብላ የዛኔ አላምንልሽም፣ እኔ አላደረኩም፣ እኔ ምንም ነገር አላደረኩም ካለ አላመንክም አይደለ? ጊዜው ሲደርስ በቃ የዛኔ እንገናኛለን ብላ ፈታ መቀመጥ ነው ያለባት እንጂ እኔን ተንከባከበኝ፣ እኔን እንደዚህ አድርገኝ፣ ትሪት አድርገኝ ምናምን ማለት አችልም። አላመነላትማ እንዴ! ዛሬ አስወልዶ እንኳን በሚከዳበት ወንድ በበዛበት ጊዜ ገና ሆድ ውስጥ ያልተወለደ ልጅ እመንልኝ ተብሎ እንቧከረዩ የምትል ሴት የለችም ውዶቼ። አስወልዶ እንኳ የራስሽ ጉዳይ ብሎ ጥሎ ሲሄድ ህግ ምንም ነገር አያደርገውም። እንኳን አይደለም ገና ለገና ያልተወለደ ልጅ እንደዚህ እመንልኝ ተንከባከበኝ ተብሎ ሊከሰስ ይቅርና ማለት ነው። ገባችሁ አይደለ? ከዚህም በኋላ ደግሞ ትክክለኛ መረጃ ካላት ዲኤንኤው ተመርምሮ ምናምን። አሁን ዝም ብላችሁ አንዳንድ ሰዎች የምታወሩትን አታውቁ፣ ሚዲያ ላይ ምናምን ኮሜንት ላይ ራሱ ትላላችሁ ዝም ብላችሁ ምናምን ዲኤንኤው እንዳታስቀይረው ምናምን እያላችሁ የምታወሩት ሁሉ ደርሷት ታያለች እኮ ሚዲያ በደንብ ማለት ነው። እሱን ነገር ለምን እንደዛ አደርጋለሁ ምናምን ብላ ተናገረች። ገባችሁ? አትበሉ፣ እንደዚህ አይነት ነገር አትበሉ። ለሷ እኮ አጀንዳ እየሰጣችኋት ነው። ግን እኔ እንጃ አላቅም። አንዳንዳችሁ አስተሳሰባችሁ ምናምን ትንሽ ዩቲዩበሮችም እንደዚህ ትኮረኩሩና ከዛ እነሱ ወደ ስራ ቀይረው ይመጣሉ። የምታወሩትን ነገር ወቁ አንዳንድ ጊዜ እና ሲጀመር ምንም ነገር አታመጣም። ይሄ ነገር ሙሉ ለሙሉ ድራማና ስራ እንጂ የምንም አይነት እውነት የለም ውዶቼ፣ የምንም እውነት የለም። ብሩክ አለማየሁ እንደዚህ አይነት ነገር በፍጹም እንደማያደርግ በተለያዩ ነገሮች የተገነዘባችሁ ብዙዎቻችሁ ተገንዝባችኋል፣ ብዙዎቻችሁም ታውቃላችሁ። አያደርግም እንደዚህ አይነት ነገር። ሲጀመር ካደረገ ደግሞ ሊረሳ አይችልም፣ ወይም ደግሞ ራሱን ስቶ ምናምን የሚባለው ነገር ምናምን ይሄ ነገር አያስኬድም። አንድ ሰው ወዳው ራሱን ለደቂቃዎች ለሰዓታት ሊስት ይችላል። ከዛ በኋላ ግን ራሱን የማያውቅበት ምንም አይነት መንገድ የለም። ገባችሁ? ሰው ተንኮል ሲፈልግ የሆነ ሴራ፣ መቼም ሀበሻ በተንኮል የተካነነን አይደለ? ስለዚህ ተንኮል ፈልጋው እንኳን የሆነ ነገር እንትን ብትል በማግስቱ ራሱን ማውቁ አይቀርም። ገባችሁ? ብዙ መንገድ አለ። ሴት መቼም ለተንኮል ማን ብሎን ተንኮል ውስጥ ከገባን ማለት ነውና አንዳንድ ነገሮች እንኳን አድርጋ ቢሆንና ደፍራው እንኳን ብንል አረ ቢስሚላ እንደዛ እንኳን ቢባል የሆነ በኋላ ላይ ማወቁ አይቀርም። ገባችሁ? ማወቁ አይቀርም እንዴ። እና ደግሞ አረ ተው ባካችሁ አታስለፍልፉኝ። እና ሲጀመር ብሩኬ እንደዚህ አይነት ነገር አያደርግም። ሲጀመርም ደግሞ ከአዲስ አበባ ቡታጅራ አልመጣም። የዛኔ 4 ቀን ጠፋ፣ አንዱን ቀን ቡታጅራ ነበርኩ ነው ያለው። እንግዲህ 4 ቀን ኢትዮጵያ አልል ነበር አዲስ አበባ ቆይቶ አንዷን ቀን ቡታጅራ መጥቶ እንዴት ነው ከሷ ጋር ተገናኝቶ ሌላ ነገር ሊያረግ የሚችለው? ያውም ደግሞ ጥሩ ሙድ ላይ ባልነበረበት ጊዜ ውስጥ አስባችሁታል? እንዴት ነው ያሰባችሁት? ግን እነሱ ለስራና ለስራ አቅደውበት አስበውበት ስለሆነ ቀኑንና ነገሩን አገናኝተው አስበው በደንብ እንደዛ አይነት ነገር አመጡ። ስለዚህ የምንም መሸበር የለም። ብሩክ አለማየሁ እንደዚህ አይነት ነገር አያደርግም። ወደፊት ምንም ነገር ይምጣ ከጨረቃዎቻችን ጎን ሆነን ወደፊት ማለት ነው። ምንም ነገር ሊያሸብራችሁ ሊያስጨንቃችሁ አያስፈልግም። ለስራና ለስራ ብቻ ነው። ስራውም ደግሞ ይጠናቀቃል ኢንሻአላህ ማለት ነው። እንደውም አሁን ላይ ቅመምዬ ልጁም የሱ ከሆነ ደግ አደረገ። በቃ እንቀበለዋለን፣ እናሳድጋለን። በቃ ከዚህ በኋላ በህይወታችን እየመጣሽ አትበጥብጪ ካለቻት ጸጥ ነበር የምትለውና ቅመምዬ ግጠሚ ንቅጠም በያት እሺ። ወደ ኋላ የለም እና የምንም ነገር የለም ውዶቼ፣ አትሸበሩ። እኛም አለን ለማለት ነው። እሺ ባይ ባይ።